እስቲ ሶስቱ በሉ የእግዚአብሔር ፍቃድ ስጦታዎችና የሁሉ ጊዜ ድርጊቶች። ንቁ ትውልድ በየትኛውም ሁኔታ በማናቸውም ሁኔታ ውስጥ ያመሰገነና ድንገት ራሱን ሌላ ዓለም ውስጥ ያገኛል። ኢየሱስ ጌታ ነው። የሚያግሮመርሙ ሰዎች ባይዜ ልንገራችሁ ወደ ኋላ እንደመሄድ ነው። የሚያግሮመርም ሰው ወደ ኋላ እንደመሄድ ነው። የሚያመሰግን ሰው ደግሞ አይመስልም። ስታዩት ባዶ ይመስላል፣ ያልተሳካለት ይመስላል፣ ግን ወደፊት እየሄደ ነው። አንድ ጊዜ ቆኛ ትንሽ ጸልየን እኮ ነው። ከዛ በኋላ ምን ላለን አነሱ አቃላችሁ ጸልየ የሆነ ነገር ካልሆነ ተው ይሏችሁ። አትተው። የእግዚአብሔር ፍቃድ ከሆነ ጸልይበት፣ ዘውትር ጸልይበት። የሆነ ጊዜ ለእግዚአብሔር መልሱን አሳልፎ ይሰጣል። አሁን እኮ አብዛኛውን ክርስቲያን ታውቃላችሁ አይደል? ከጥቂቱ በቀር የሚጸልይ እኮ አይደለም። ታውቃላችሁ እንት ፍርድ አይደለም እግራችሁ። ሲመቸው ከፈለገ ይጸልያል፣ ሲመቸው አይጸልይም። ከዛ የሆነ ጊዜ ላይ ይቀጣጠላል፣ የሆነ ሰዓት ላይ ደግሞ አይጸልይም። ጸሎት ግን የመቼ ነው? የሁሉ ጊዜ ነው። እነዚህ ሶስቱ የእግዚአብሔር ፍቃድ ስጦታዎችና የሁል ጊዜ ድርጊቶች ብዬ የመልእክቴን ርዕስ ያመጣውበት በጣም ይገርሙኛል። እለት እለት ልንተገብራቸው የሚገቡ እግዚአብሔር ፍቃድ አድርጎ የሰጠን ሐሳቦች ናቸው። የመጀመሪያው ምንድነው የሚለው የመጀመሪያው ቁጥር 16 ሁል ጊዜ ደስ ይበላችሁ። መቼ ይላል? ሁል ጊዜ። አያችሁ፣ የዘውትር ምንድነው ማለት ነው? ድርጊት ነው። ግን ምን ሊል ይገባል? እዚህ ጋር ስንመለከተው የእግዚአብሔር ሶስቱ የእግዚአብሔር ፍቃድና ስጦታዎች መሆኑን የምናይበት እግዚአብሔር በዚህ ስፍራ ላይ በጳውሎስ በኩል ለተሰሎንቄ ሰዎች ጳውሎስ መልእክቱን ሲያስተላልፍ ሁል ጊዜ ምን ይበላችሁ አለ? ደስ ይበላችሁ። መቼ? አንዳንድ ጊዜ አይደለም፣ ሁል ጊዜ። እስቲ ሁል ጊዜ በሉስ። ምናልባት በዚህ ሐሳብ ላይ ተጨማሪ ጥቅስ ስለምትፈልጉ የመጀመሪያው ሐሳብ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ሶስቱ የእግዚአብሔር ፈቃድና ስጦታዎች ሁልጊዜ ምን ተገብራቸው እነዚህ አንደኛ ሁልጊዜ ደስ ሊለን ይገባል። ተጨማሪ ጥቅስ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ምን ይላል? ሁልጊዜ በማ ደስ ይበላችሁ ይላል። እዛም በጌታ ደስ ይበላችሁ ይላል። ኢየሱስ ጌታ። ሁልጊዜ በማ ደስ ይበላችሁ በጌታ። ለምንድነው ሰው በተለይ ክርስቲያን በሁኔታዎች ጠብቆ የሚደሰት ሳይሆን በማን ነው የሚደሰተው? በጌታ ነው። ነገሮች ቢመቹ ባይመቹ፣ ቢመቻች ባይመቻች፣ ነገሮች የሚያስጨንቅ ነገር ቢኖር ባይኖር እያንዳንዱን ሁኔታውን ጠብቀን ሳይሆን የክርስቲያን ደስታው የሁል ጊዜ ደስታ ሲሆን የሁል ጊዜ ደስታ ደግሞ በሁኔታ የሚመጣ ሳይሆን በኢየሱስ ብቻ የሚመጣ ነው። ኢየሱስ ጌታ ነው። እስቲ ሁል ጊዜ ደሰታለሁ በሉስ። ወንድሞቼና እህቶቼ እዚህ ምድር ላይ በጣም ገንዘብ ያላቸው ስኬታማ ናቸው የተባሉ ሰዎች ክርስቶስ ኢየሱስን ያልያዙ ሰዎች ሁሌ ደስተኞች አይደሉም። ለምን ከተባለ የሁል ጊዜ ደስታ በኢየሱስ ብቻ ነው። ሳይኖርህም ሁሌ ትደሰታለህ፣ መደሰትም ትችላለህ። ምክንያቱም ኢየሱስ ስላለ፣ የኢየሱስ ስለሆንክ። ጌታ ኢየሱስ ይባረክ። የኢየሱስ የሆኑ ሁል ጊዜ የሚደሰቱበት ምን አላቸው? የእግዚአብሔር ፍቃድ ስጦታ አላቸው። እግዚአብሔር በክርስቶስ ኢየሱስ የሰጠን ፍቃዱ ምን እንድንል ነው? ሁል ጊዜ እንድንደሰት ነው። እስቲ ደሰታለሁ በሉስ። ሌላው ሁለተኛ ሳታቋርጡ ጸልዩ የሚለው ሶስቱ የእግዚአብሔር ፍቃድና ስጦታዎች ሁል ጊዜ የምንተገብራቸው ሌላው ምንድነው? ሳናቋርጥ መጸለይ ነው። እዛው ቁጥር 17 ላይ ምን ይላል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሲናገር ሳታቋርጡ ምን በሉ ይላል? ጸልዩ። አያችሁ፣ ሳታቋርጡ የሚለው ቃል ምን አለው ማለት ነው? የሁል ጊዜ ማለት ነው። ሳታቋርጥ የሚለው ቃል ሁል ጊዜ እንደማለት ነው። እስቲ ሳላቋርጥ ጸልያለሁ በሉስ። ሲደክምህም ጸልይ፣ በድካምህም ጸልይ፣ ስትበረታም ጸልይ፣ ሲመችም ጸልይ፣ ሳይመችም ጸልይ፣ ስታጣም ጸልይ፣ ስታገኝም ጸልይ። ክርስቲያን ሁሉ ጊዜ እንዲጸልይ እግዚአብሔር ፍቃድ እንደሆነ የምናየው ሉቃስ ምዕራፍ 18 ቁጥር 1 ላይ የደረሰ ሰው ካለ ማውጣትና ማንበብ ይችላል። ቁጥር 18 ቁጥር 1 ላይ ሉቃስ ምዕራፍ 18 ቁጥር 1 እስከ 8 ነው ሐሳቡ፣ ግን እኔ ቁጥር 1ን ብቻ ልጠቀመው። ቁጥር 1 ምን ይላል?
ዘውትር አይልም? ዘውትር አይልም? እዛ ጋር ራሱ ሳታቋርጡ ይላል ተሰሎንቄ ላይ አይደለ? እዚህ ጋር ደግሞ ምን ይላል ሉቃስ ላይ? ዘውትር። ዘውትር ማለት ምን ማለት ነው? ሳይቋረጥ ማለት ነው። የማይቋረጥ ቀጣይነት ያለው ለአንድ ጊዜ ብቻ አይደለም ጸሎት። ዘውትር ሳታቋርጡ ጸልዩ የሚልን ምሳሌ ምን አላቸው? ነገራቸው ይላል ሉቃስ ምዕራፍ 18 ቁጥር 1 ላይ። ዘውትር ምን ስትሉ? ሳታቋርጡ ጸልዩ የሚል ምሳሌን ነገራቸው። ከዛ በኋላ ክርክር ስላለባት ስለ አንድ ሴት ምሳሌ ነገራቸው እንዲህ ሲል ብሎ ይቀጥላል። አንድ ጊዜ ቆኛ ትንሽ ጸልየን እኮ ነው። ከዛ በኋላ ምን ላለን አነሱ አቃላቸው ጸልየው ነገር ካልሆነ ተው ይሏቸዋል። አትተው። የእግዚአብሔር ፈቃድ ከሆነ ጸልይበት፣ ዘውትር ጸልይበት። የሆነ ጊዜ ለእግዚአብሔር መልሱን አሳልፎ ይሰጣል። እሺ ይሰጠኛል በሉስ። እዛ ጋር ስትመለከቱት አንዲት ሴት በንዝነዛዋ የምትታወቅን ምሳሌ ነው የተናገረው። ዘውትር እየመጣች ትነዘንዘዋለች፣ ሳታቋርጥ እየመጣች ትነዘንዘዋለች። ማንን? አመፀኛው ዳኛ። አመፀኛው ዳኛ እንዲህ ነው ያለው፣ ሁሉ ጊዜ ዘውትር እየመጣች ከምትነዘንዘኝ ስለ ንዝነዛዋ ስል ልፍረድላት እኮ ነው ያለው። አያችሁ፣ እኛ ደግሞ ንዝነዛ አይነት ሳይሆን እንደው እግዚአብሔርን ነዝንዙት የሚል እንትን የለኝ፣ ግን ዘውትር የሚለው እንድትወስዱ ትፈልጋለሁ። ዘውትር ሳታቋርጡ ምጸልዩ ከሆነ ፍርድ ይመጣል። ሳታቋርጡ ምጸልዩ ከሆነ እግዚአብሔር መልስ ያመጣል። ኢየሱስ ጌታ። ሳታቋርጡ ምጸልዩ ከሆነ እግዚአብሔር መለኮታዊ የሆነ ምርኮ ይመልሳል። ያመፀኛ ከመለሰላት፣ ያመፀኛ ፍርድ ካመጣላት፣ ያመፀኛ ተሰላይቶ ከፈረደላት፣ እግዚአብሔር ተሰላይቶ ሳይሆን ደስ ብሎት ይፈርዳል። ስለዚህ የክርስቲያን አንዱ ሶስቱ ስጦታዎች ከሆኑት ሁለተኛው ዘውትር መጸለይ። ዘውትር መጸለይ። ኢየሱስ ጌታ። ዘውትር መጸለይ ዘውትር እንደመታጠቅ ነው። ዘውትር መጸለይ በህይወታችሁ ላይ ዘውትር እንደመመገብ ነው። ሁሉ ጊዜ መንፈስን እንደማደስ ነው። በዚሁ አጋጣሚ ሰዎች ብዙ ጊዜ ሁሉ ጊዜ ደስተኞች እንዳይሆኑ ከሚዋጋቸው አንዱ ሁሉ ጊዜ አለመጸለይ ነው። ሁሉ ጊዜ የሃይማኖተኝነት ጸሎት ሳይሆን በጸጋው ላይ የሆነ ጸሎት የሚጸልዩ ሰዎች ደስተኞች ናቸው። በመከራም ጊዜ ደስተኞች ናቸው። ደስ የሚያሰኝ ነገር የለም። አንዳንድ ጊዜ ስታዩት ግን ደስተኞች ይሆናሉ። ምክንያቱም ምንድነው ካላችሁ ዘውትር ከእግዚአብሔር ጋር ፌሎሺፕ አላችሁ። ስለዚህ ሳናቋርጥ ልንጸልይ ብዙ ጥቅሶች ልጠቅስላችሁ እችላለሁ። እሱ አይደለም። አሁን ግን አንድ ነገር ልነግራችሁ ወደው እግዚአብሔር በእኛ ህይወት ውስጥ እስቲ ምናልባት ትላንትናም ዛሬ ዘውትር ማለት ባይዘው ቁጥር ውጪ የለው፣ ከቁጥር ውጪ የሆነ ነው። ሁሉ ጊዜ እስቲ ሁሉ ጊዜ በሉስ እጸልያለሁ። ጸልዩ። ለጥያቄ ብቻ ብላችሁ አይደለም። አንድ ጊዜ ጥያቄ ታውቃላችሁ አይደለ? ከተወሰኑት አንዳንድ አበሻ ልበልሽ፣ አንዳንድ አበሻ ጥያቄ ሲኖርበት ነው የሚጸልየው። ጥያቄ ከሌለ አይጸልይም። ጥያቄ ሲኖር ይጸልያል። ጸሎት ለጥያቄ የሚጸለይ ጉዳይ ብቻ አይደለም። ጸሎት እስትንፋስ ነው። ጸሎት ከእግዚአብሔር ጋር ግንኙነት መፍጠሪያ መንገድ ነው። ጸሎት ልክ እንደ ኦክሲጅን ነው። የሰማይን ኦክሲጅን የምትቀበሉበት አይነት መንገድ ነው። ጸሎት ከእግዚአብሔር ጋር ህብረታችሁ የሚጠናከርበት መንገድ ነው። ጸሎት ባለበት ስፍራ ድል የምታደርጉበት ነገር ሁሉ የሚከናወንበት ነው። ጥቂት ልንገራችሁ ስለ ጸሎት። አንድ የጦር አካባቢዎች ወይንም አንዲት ሀገር ወይንም አንድ ከተማ የጦር ካምፕ አለ አይደል? የጦር ካምፕ አለ። የጦር ካምፕ አለ። ያ የጦር ካምፕ ጦሮች፣ መሳሪያዎች፣ ኒኩለር ያለው ኒኩለር፣ ቦምቦች፣ ሚሳኤሎች፣ ታንኮች፣ ብዙ የጦር መሳሪያዎች የሚቀመጡበት ምንድነው ማለት ነው? ስፍራና የልምምድም ቦታ ጭምር ነው። ያ ቦታ ስትመለከቱት ለምሳሌ ሀገራት ሲጋጩ
ቶሎ ብለው የሚያስቡት ምን ማድረግ መሰላችሁ? ያንን የጦር ካምፖችን መምታት ነው። ለምንድነው የጦር ካምፖችን የሚመቱበት ምክንያት? ያ ስፍራ ከተመታ በቀላሉ አገሪቱን መያዝ ወይንም መቆጣጠር ማጥቃት ይችላሉ። ስለዚህ ሁሉ ጊዜ ጠላትም የሚያነጣጥረው የምትጸልዩበትን የመሰዊያ ስፍራ ወይንም የጸሎትን አቅም መምታት ነው። አንድ ክርስቲያን የጸሎት አቅሙ እየተመታ ከሄደ እየተዳከመ ይሄዳል። ስለዚህ ጸሎትን ሳታቋርጡ ልትጸልዩ ልትገነቡትና ልትይዙት የሚገባ ሲሆን በዚሁ አጋጣሚ መነግራችሁ ጠላት የሚያነጣጥረው የጸሎት ስፍራችሁን፣ የጸሎት መሰዊያችሁን፣ የጸሎት ጊዜያችሁን መምታት ነው። አይታችኋል? አንዳንድ ጊዜ ልክ ልትጸልዩ ስትሉ አንዳንድ ጊዜ ልክ መጀመሪያ ያልተደወሉ ስልኮች ሁሉ እስቲ ዝም ብላችሁ በርከክ በሉ ለመጸለይ። መጀመሪያ እንዴ አይደወልም ያላችሁ ስልክ ሁሉ ስትንበረከኩ ይመጣል። ጊዜያችሁን ለመንሳት የሚነሱ ብዙ አይነት ጸሎታችሁን ለማዳከም የሚነሱ ነገሮች አሉ። ዛሬ አንድ ነገር እላችኋለሁ፣ በምንም ሁኔታ ውስጥ ነው እግዚአብሔር የጸሎት አቅማችሁን ይለቅላችኋል። እግዚአብሔር የጸሎት አቅም ይለቃል። ጸሎት እጅግ ዋነኛ የሆነ የእግዚአብሔር ስጦታችን ጊፍት ነው። የእግዚአብሔርም ፍቃድም ጭምር ነው። ኢየሱስ ጌታ ነው። እስቲ ጸልያለሁ በሉስ። አሁን እኮ አብዛኛውን ክርስቲያን ታውቃላችሁ አይደል? ከጥቂቱ በቀር የሚጸልይ እኮ አይደለም እኮ ታውቃላችሁ። እንት ፍርድ አይደለም እነግራችሁ። ሲመቸው ከፈለገ ይጸልያል፣ ሲመቸው አይጸልይ። ከዛ የሆነ ጊዜ ላይ ይቀጣጠላል፣ የሆነ ሰዓት ላይ ደግሞ አይጸልይ። ጸሎት ግን መቼ ነው? የሁሉ ጊዜ ነው። አንዳንድ ጊዜ የምትሉት አይነት አይደለም። ሁሉ ጊዜ ሲያም ብቻ የምትጸልየው አይደለም፣ ስታጣ ብቻ የምትጸልየው አይደለም። እንደዛ ከሆነ የአንዳንድ ጊዜ ጸሎት ነው የሚሆነው። ጸሎት የሁሉ ጊዜ የሚሆነው ከህመም ውጪ ነው፣ ከጥያቄ ውጪ ነው። ለዚህ ነው አንዳንድ ጊዜ የማይለው ሁሉ ጊዜ የሚለው ለዚህ ነው። እስቲ ሁሉ ጊዜ ጸልያለሁ በሉስ። ስለዚህ ጸሎትን ልንለማመድ ይገባል። ሁሉ ጊዜ ሶስቱ የእግዚአብሔር ፍቃዶች ከሆኑት ሁለተኛው ዘውትር መጸለይ ነው። እንደ ልማዱ ዳንኤል ዘውትር ሊጸልይ ወደ ኢየሩሳሌም መስኮቱን ከፍቶ አይታችሁ ከሆነ ዳንኤል ላይ ስትመለከቱ ይጸልይ ነበር ዘውትር እንደ ልማዱ። አሁን ለምሳሌ ባይወር ልማድ ስንት ጊዜ ነው ጸሎት ካላችሁኝ 3 ጊዜ ልማድ ማለት ነው። እንዴት ነው የሚጸልዩት? ጠዋት ይጸልያሉ፣ ከዛስ በኋላ ወደ 9 ሰዓት አካባቢ ይጸልያሉ፣ ከዛስ ምሽት ደግሞ ይጸልያሉ። በተለይ ደግሞ ስለ ኢየሱስ ሲናገር ዘውትር እንደ ልማዱ ሊጸልይ ወጣ። እንደ ልማዱ ሊጸልይ ወጣ የሚለው ቃል ዘውትር ማለት ነው። ዘውትር ሲሆን ልማድ ይሆናል፣ ልማድ ሲሆን ዘውትር ነው የሚሆነው። ኢየሱስ ጌታ። አሁን መቼስ ፊቱን መታጠብ የሚረሳ ሰው አለ እንዴ? እኔ እንጃ አላቅም። እኔ አሁን አልረሳም። ጧት ተነስታችሁ ልማድ ይሆንባችኋል ፊት መታጠብ፣ የሆነ ነገር ማድረግ፣ ድርጊቶች ማድረግ ይሰማችኋል። ምክንያቱም ምንድነው? ልማድ ሆኖባችኋል። ዘውትር የሚለው ቃል ልማድ፣ ሁሉ ጊዜ ማለት ነው። ወደ ሶስተኛው ሐሳብ ልለፍና ልጨርስ። ሶስተኛው የመጀመሪያው ደስታ ብያችኋለሁ፣ በሁሉ አመስግኑ ይላል። አንደኛ ሁሉ ጊዜ ደስ ይበላችሁ ነው የሚለው። ሁለተኛ ሳታቋርጡ ጸልዩ። ቁጥር 18 እንደዚህ ይላል፣ በሁሉ ምን በሉ? አመስግኑ። ትርጉሙ መደበኛው ባይብል ይሄኛው ምን ይላል? በማናቸውም ሁኔታ ይላል፣ በማናቸውም ጊዜ አመስግኑ ይላል። ይሄም ገደብ ያለው አይደለም፣ ሁሉ ጊዜ እንደማለት ነው። እነዚህ ሶስቱ ነገር ሁሉ ጊዜ የምናከናውናቸው ናቸው። ሁሉ ጊዜ ምን የምንላቸው የምናመሰግን ሰዎች እንድንሆን እግዚአብሔር ይፈልጋል። የሆነ ነገር ሲጎል እግዚአብሔር ላይ የሆነ ነገር ምንል ደግሞ አይናው እንደ ሰው እኮ ይሰማናል እኮ እንደ ሰው የሆነ ነገር ይሆናል፣ እውነት ነው። ግን በጥያቄ ውስጥ ሆኖ ማመስገን ወንድሞቼ እናቶቼ ትልቅ እድልና ድል ነው።
እግዚአብሔር ከሰጠን አንዱ የእግዚአብሔር ፍቃድ ሶስተኛው ማመስገን ነው። መቼ? በማናቸውም ጊዜ። በማናቸውም ጊዜ ማለት ሁሉ ጊዜ፣ በየትኛውም ሰዓት፣ በየትኛውም ታይም፣ በየትኛውም ቀን፣ በየትኛውም ዕለት፣ በየትኛውም ጊዜ። ይህም ራሱ ዕለት ዘውትር ማለት ነው። ምስጋና ልማድ ሊሆን ይገባል። ምስጋና ዘውትር ሊሆን ይገባል። ምስጋና ሁሉ ጊዜ ሊሆን ይገባል። እስቲ አመሰግናለሁ በሉ። እስቲ ጌታ ኢየሱስ የተባረከ ይሁን። ኤፌሶን ምዕራፍ 5 ቁጥር 20 ላይ እስቲ የደረሰ ሰው ካለ ኤፌሶን ምዕራፍ 5 ቁጥር 20 ላይ እሺ፣ እናንተ አንብቡት። በተለይ ስለማመስገን ብዙዎቻችሁ መቼስ ትዘነጋላችሁ ብዬም አላስብም። ብዙ ዚያታችሁ ከሆነ እንደው ወደፊቱም ስንቀርብ ለጸሎትም ስንቀርብ በምንድነው የምንጸልየው? በምስጋና ነው የምንገባው። እናውቃለን። ለምንድነው? ምስጋና እጅግ የጸሎታችን የበረከት መክፈቻ መንገድ ነው። ብዙ በህይወታችን ላይ አሁን ውጥረት ሲኖርባችሁ አይታችሁ ከሆነ ፈተና ሲኖር አንዳንዴ ምስጋና ይረሳል እኮ። ምስጋና ይረሳል። ምስጋና ግን ሁሌ አይረሳም። በችግር ሰዓትም አይረሳም፣ በጥሩ ጊዜም አይረሳም፣ ሲሳካም አይረሳም፣ ሳይሳካም አይረሳም። ምክንያቱም እኛ ባናመሰግነውም የተመሰገነ ስለሆነ፣ ባናከብረውም የከበረ ስለሆነ እኛ የምናመሰግነው ማመስገን ስላለብን እንጂ እግዚአብሔር ሁሉ ጊዜ የተመሰገነ አምላክ ነው። እኛ ባናመሰግነውም ከከፍታው የሚወርድ አምላክ አይደለም። እኛ ባናከብረውም ክበር ተመስገን ባንለውም እግዚአብሔር ከዙፋኑ የሚወርድ አምላክ አይደለም። እሱ ለዘላለም የከበረ አምላክ ነው። ኢየሱስ ጌታ ነው። ስለሚገባው እንጂ የምናመሰግነው እኛም ደግሞ በዚያ አንደበታችን ማመስገን ስላለብን እንጂ። ዛሬ የሚያጉረመርም ሰው ካለ እንግዲህ አንድ ነገር እናገራለሁ፣ አመስግኑ። ሲያመሰግናለሁ ወርስ እንኳን እግዚአብሔር ሰው ራሱ የሆነን ሰው ቀርባችሁ ሁሌ የምታጉረመርሙ ከሆነ ያ ሰው ራሱ ይሰለቻችኋል። እውነት ስነግራችሁ አንድ ጊዜ አንድ ሰው አንዲት እናት እንዲህ አለች። ስለ አንድ እህት ስትናገር እኔ ራሱ የዛን ቀን በጣም ገረመኝ። ሁሌ የመጣች ችግር ነው የምትነግረኝ አለች። ሁሌ በመጣች ቁጥር ችግር። እኔ ራሴ ችግር አለብኝ። በዛ ላይ እሷ መጣ ችግሯን ስትናገር በቃ እንዲህ አንገቱ እንዲህ እንዳለ ሰው ሸክም በቃ የሆነ ነገር በቃ እኔ ላይ ራሱ ኧረ በኢየሱስ ስም አለች። አንዳንዴ እኮ ሸክማችሁ የምታካፍሉት እንዲጸልይ የምትነግሩት እኮ አለ፣ ያስፈልጋል ላይ ነው። እሱ ግን ሁሌ ችግር የሚያወራ ሰው አለ፣ ሁሌ የሚያጉረመርም ሰው አለ። ይሄ ሰው ታዲያ ጤነኛ ነው? ሕክምና ያስፈልገዋል? አያስፈልገውም? አንዳንድ ሰዎች ታያችኋል፣ ሁሌ ሰው የሚተቹ፣ ሁሌ ስለ ሀገር ተግዳሮት የሚያወራ፣ ሁሌ ስለ አገልጋይ ተግዳሮት፣ ስለ ቸርች ተግዳሮት የሚያወራ፣ አንድ ቀን እንኳን ራሱ ማያመሰግን። ቅድም በራይድ እየመጣው ይዘኝ የመጣው ይዘምራል፣ ጸጣሉ ብዙ ነገር ገብቶኛል። የመጣ የሆነ ሰዓት ላይ ምንድነው በየቦታው ቸርች በየሜትሩ ቸርች አልበዛም ማለት ጸጣልኩስ። ትንሽ ሄደና አሁንም የሆነ ነገር አለ። ኦኬ ብዬ ሁሌ ሰሚ መሆን ስላለብን ሰማሁትና ቤተክርስቲያን ቢበዛ ምን ችግር አለው አልኩት። ወደ ሌላ ምዕራፍ ገባ። አያችሁ፣ ማመስገን የማይችል ሰው ሁሌ ጣጣ ያጣ፣ ሁሌ ችግር ክፍተት እየፈለገ ብቻ ይነዘንዛል። ብዙ ማውራት አልፈለኩም። ስለ ቤተክርስቲያን መረዳቱ ሌላ። በኢየሱስ እንደነገጡ አንዳንዱ የማይሆን የጨለመ አስተሳሰብ ዕውቀት ይዘው ኮምፕሌን የሚያደርጉ ሰዎች የሆነ ሰዓት ላይ ኮምፕሌክሳም ይሆናሉ። ስለዚህ መጠንቀቅ በጣም ጥሩ እና ሰውየው ሳይሆን አይ ሰው ብዙ የሚወራ አይደለም። እንደውም እሱ ላወራ ፈልጋለሁ። አይ እኔ ራሱ በጊዜ መገላገል ፈለኩ። ምክንያቱም ይሄውነ ለመስማት ለመቀየር ዝግጁ ሆነ ሰው ያስታውቃል። ለመከራከር እንትን የሚል ሰው ደስ አይለኝ። ለመከራከር ሰው ገና ቁጭ ካለ ብዙ አታው።
ምስጋና የማያውቁም እነዚህ ሰዎች በቀላሉ ታውቃቸዋላችሁ። ምስጋና የሚያመሰግኑ ሰዎች እግዚአብሔር ይመስገን። ቸርች ቢበዛ ነፍሳት እንዲበዙ አይደል እንዴ? እውነቴን እኮ ነው የምላችሁ። ቪዥን ያለውን የሌለውን እግዚአብሔር ይለየዋል ራሱ። ግን ቸርች ቢበዛ ነፍሳት እንዲበዙ እንዴ፣ ቅዱሳን እንዲሰበሰቡ። ታዲያ ምን እንዲበዛ ነው የፈለገው? ናይት ክለብ ሲበዛ ለምን በዛ ይላል? ጭፈራ ቤት ሲበዛ ለምን በዛ ይላል? ለምን ቸርች በዛ ይላል? ለነገራችሁ የምፈልገው አመስግኑ። ቸርች ስለበዛ አመስግኑ። አገልጋይ ስለበዛ አመስግኑ። አንዳንዱን እንግዲህ የሆነ እንግዲህ ያልተሰራውን ያልተገረዘውን ራሱ እግዚአብሔር ይገርዘዋል። እግዚአብሔር ራሱ ይጠይቀዋል። ገና እንደውም አገልጋይ ብዙ አልበዛም። አገልጋይ ቢበዛ ኢትዮጵያ ውስጥ አሁን እስቲ ሂድ አፋር እስቲ ወንጌል ስበክ እስቲ ከሚሴ ሂድ እስቲ ከሚሴ ታውቃላችሁ? ስለ ከሚሴ የለም ቤተክርስቲያን የለም። ወደዚህ ወደ ምንድነው ወደ መቱ ይልባቡር መስመር ያለው የለም። አንድ ያስታውሳለሁ ወንጌል ሄደን በጣም ከኛ ይልቅ በጣም ጠንካራ ናቸው የሚባሉ ሰዎች ወደዛ ተላኩ። የሚታያቸው ደም ነው። በቃ እግዚአብሔር ሆይ በኢየሱስ ስም ብለው ጸልየው ተመልሰው መጡ። አልደረሰም ወንጌል እና ወንድሞቼ እናቶቼ፣ ያው ሰው ወደ ተላከበት ይሄዳል። አንድ ነገር እውነት ልነግራችሁ ነው። በሁሉ አመስግኑ። በእውነት ስላለፋችሁበት ጎዳና አመስግኑ። ወዳችሁ አይደለም በዛ ጋር የመጣችሁ። ኢትዮጵያውን ወደን ነው እንዴ? አይደለም። ኢየሱስ ጌታ። አናሱ ለምን ኢትዮጵያውን ብሎ የሚያማርር ስላለ ስለሰማው ነው ጆሬ። ኢትዮጵያውን ለምን ሆንኩ ብሎ የሚያማርራል? ለምን ገጠር ተወለድኩ ብሎ የሚያማርራል? እንደው እንዲህ ብታረገኝ የከተማ ኒውዮርክ ብወለድም ይላል። አትወለድም። ያው ኢትዮጵያን የተወለድከው እግዚአብሔር ይመስገን። አመስግን። አበሻ ስለሆንክ አመስግን። አጠጋ ያለው አመስግን በሉት። አመስግን። በሁሉ አመስግን። እንትን ትዳር ያልተሳካም ግድ የለም አመስግኝ። አመስግን። ኢየሱስ ጌታ። ቢዝነስ አልተሳካም አመስግን። የሆነ ነገር አልሆነም አመስግን። የቤት ችግር አለብህ አመስግን። የመኪና ችግር አለ አመስግኑ። ኢየሱስ ጌታ። ስታመሰግኑ ሳታውቁት እግዚአብሔር እንደው ለመልስ ብለን ሳይሆን እግዚአብሔር ግን መንገዶችን ያመቻችላችኋል። ምስጋናን የሚሰዋ እሱ ያከብረኛል፣ ማዳኔንም የማሳይበት መንገድ ከዚያ አለ። በምስጋናው ሳታስቡት መንገድ ይዘጋጃል። ብዙ ሰው ያልተረዳው ሰው ስላጉረመረመ መልስ የሚመጣለት ይመስል፣ እንደውም ማጉረምረም በር እየዘጋ ነው የሚሄደው። ሰው ይዘጋባሃል። እኔ ራሱ ሁሌ የምታጉረመረምብኝ ከሆነ ምንድነው መሆኑ? እኔ ራሱ ይከብደኛል። እንኳን እግዚአብሔር አጠገብ ያለውን ሰው የምታጉረመረምብኝ ከሆነ በል እኔ ራሱ ይከብደኛል። ማጉረምረም ማለት ሸክም ማካፈል፣ መጠየቅ፣ ማውራት አይደለም። ማጉረምረም ምንድነው እንደዚህ ሚሉ ሰዎች አሉ። ምንድነው አሁን እንቺ ምንድነው አገሪቱ? እኔ ምን አገባኝ? እግዚአብሔር ይመስገን። እኔ ታዲያ አገሪቱ ብዬ እግዚአብሔር ምስጋና መከልከል አለብኝ? አመስግኑ። በእውነት እንዳትሸወዱ። ምንድነው አገልጋዩ? እኔ ምን አገባኝ? እግዚአብሔርን አመሰግናለሁ። እግዚአብሔር በፍጹም ምስጋናው አይቋረጥም። ለዛ ነው በሁሉ ምን በሉ አመስግኑ። በሁሉ ማለት ስለ ፖለቲካው አመስግኑ፣ ስለ ቸርች አመስግኑ፣ ስለ ትዳራችሁ፣ ስለ ግል ጉዳያችሁ አመስግኑ። ስላልተሳካውም ጉዳይ አመስግኑ፣ ስለ ተሳካውም ጉዳይ አመስግኑ። ውጪ ትሄጃለሽ ከተባለሽ 20 ዓመት ሊሆንሽ ነው፣ ግን ምንድን አመስግኝ። በቃ ግድ የለም። ኢየሱስ ጌታ። ያው እኛም ቆይቷል። ትሄዳለህ ካለን አልሄድንም። ማመስገን ነው። አመስግኑ። እውነቴን ነው የምላችሁ። በቃ የሆነ ቀን ትሄዳለህ። ካልሄድክ ምን ችግር አለው? ወደ ገነት ትሄዳለህ። በጌታ ፊት ነው የምላችሁ። እዛ ይሻላል። በእውነት አመስግኑ። አንድ ሰው ውጭ ሀገር አልሄድኩም እንደዚህ አልሄድኩም በቃ እንትን መንግስተ ሰማይ የቀረውልኝ ይመስለዋል። የምሬን እኮ ነው። መንግስተ ሰማይ የቀረ ይመስለውና ይረባብሻል። እየረባበሹ አይደል እንዴ? እዚህ በተው ኤርትራውያን ተው እንደው ሰውየው ተነሻፍኗቸው ነው። ብዙ አላወራም። ኢትዮጵያዊ በቃ በዚህ ምንድነው በሊቢያ አድርገው ታረዱ ይባላል። ኢየሱስ ጌታ። እየፈረድኩ አይደለም። አመስግን። ኢትዮጵያ ውስጥ ሆነ ይሳካልሃል። ኢየሱስ ጌታ።
አጠገብ ያለውን ሰው ይሳካልሃል በል። እንደውም ስታመሰግን ነው ስኬት ያለው። በእውነቴን ነው። ስታመሰግኑ ስኬት አለ። እኔ ከዚህ በኋላ እንደውም በምስጋና ነው የምገለጠው። አጠገብ ያለውን ሰው በምስጋና እገለጣለሁ በሉ። አዎ እኛ ሰይጣንም አጉረምርሞ፣ አንተም አጉረምርመ፣ አንቺም አጉረምርመሽ፣ ሁላችንም አጉረምርመን ወዴት ልንሄድ ነው? ኢየሱስ ጌታ። አታጉረምርሙ፣ አመስግኑ። ስለ ቤተሰቦቻችሁ አመስግኑ። ነው ጣሊያን ብወለድ አትበል፣ ኢትዮጵያ ውስጥ ተወልዳል አመስግን። እኔ አንዱ ምን አለ እኔ ጌታ አሜሪካዊ ብሆን ሚል ነበር። ነው አሜሪካ ውጭ ነጮች ጋር ብወለድ ይላል። አትወለድም፣ እዚሁ ተወልደሃል። ተወልዷል እኮ ኦሬዲ እኮ ብወለድ ይላል። የተወለደውን ነገር እንዲቀይሩ ፈልጎን አትቀይረውም። አንዳንድ ነገር ማትቀይሩት ነገር አለ። ስለዚህ ስላላችሁበት ነገር አመስግኑ። ኢየሱስ ጌታ። ምን ነው እድሜ ባያረጅ በቃ ሄዷል፣ እድሜ ከሄደ ሄዷል። አመስግን ስላለበት እድሜ። ኢየሱስ ጌታ። ልጅ ካደረገ ማደረገ አመስግን። ምንም ሳልሰራ ሄደ ስራ ባለች ጊዜ። ኢየሱስ ጌታ። ስላላችሁበት ነገር ተቀበሉት፣ አመስግኑ። ተቀበሉት ማለት የእግዚአብሔር ፍቃድ የሆነውን ማለት ነው። አመስግኑ። እግዚአብሔር በሁሉ ይመሰገናል። እስኪ ይመሰገናል በሉ። እግዚአብሔር ይባረክ። ስለዚህ በየትኛውም ሁኔታ ምን ነው ሀብታም አላረከኝም፣ አመስግን። ነገ ሀብታም ትሆናለህ። ኢየሱስ ጌታ። እንደውም የመጨረሻ ሐሳቤን መነግራችሁ፣ በጣም ባለጠጋ መሆን ከፈለጋችሁ እግዚአብሔርን አመስግኑት። በጣም ሰጪ መሆን ከፈለጋችሁ፣ ነገ ለብዙዎች የምትደርሱ መሆን ከፈለጋችሁ አመስግኑ። ስታመሰግን ባይዘይ በዚሁ አጋጣሚ ልንገራችሁ፣ ፊዚካሊ ያለ ጤንነት ራሱ ጥሩ ይሆናል። ፊዚካሊ ያለ ጤንነት ራሱ በጣም ጥሩ ነው የሚሆነው። አታችሁ ከሆነ ሁሌ ማያመሰግኑና የሚያግሮመርሙ የሚጨቃጨቁ እኮ ኮምፕሌን የሚያደርጉ ሰው አይታችሁ ፊታቸው ራሱ የተጎዳ ነው የሚሆነው። ሰውነታቸው ራሱ እየተጎዳ ይሄዳል። እንኳን መንፈሳዊ ዓለም ስጋዊ ዓለም ላይ ጉዳት ይፈጥራል አለማመስገን። ለእግዚአብሔር ያለውን ነገር ተውት። በዚህ በቤት ላይ ራሱ የሚፈጥረው ነገር አለ። በራስ ላይ የሚፈጥረው፣ በጤንነት ላይ የሚፈጥረው ችግር አለ። አለማመስገን ማለት በተዘዋዋሪ ማጉረምረም ነው። ማጉረምረም ደግሞ ከብስጭት ጋር የተያዘ ነው። ያለ ጊዜ እንዳታረጅ አመስግን። ዝም ብለህ እድሜ ራሱ ለምለም እንዲሆን አመስግኑ። የመጨረሻ መልእክቱ የምክር መልእክት ስለነበረ ነው። ጳውሎስ ለተሰሎንቄ ሰዎች የምክር መልእክት ነበር የላከው። እኔም ዛሬ እንደ ምክርም ጭምር ነው እግዚአብሔር ለኔም ለናንተም ጭምር። አመስግኑት። እግዚአብሔር ይመስገን። ቢሞላም አመስግኑት፣ ባይሞላም አመስግኑት፣ ቢሳካ አመስግኑት፣ ባይሳካ አመስግኑት። ኢየሱስ ጌታ ነው። ሃሌሉያ። እስቲ አመሰግናለሁ በል። አዎ ደግሞ እንደናንተ የሚሳካለት ሰው አይኖርም። እስቲ ይሳካልኛል በል። ንቁ ትውልድ በየትኛውም ሁኔታ በማናቸውም ሁኔታ ውስጥ ያመሰገነና ድንገት ራሱን ሌላ ዓለም ውስጥ ያገኛል። ኢየሱስ ጌታ ነው። የሚያግሮመርሙ ሰዎች ባይዜ ልንገራችሁ ወደ ኋላ እንደመሄድ ነው። የሚያግሮመርም ሰው ወደ ኋላ እንደመሄድ ነው። የሚያመሰግን ሰው ደግሞ አይመስልም፣ ስታዩት ባዶ ይመስላል፣ ያልተሳካለት ይመስላል፣ ግን ወደፊት እየሄደ ነው። ኢየሱስ ጌታ ነው። ወደፊት ትሄዳላችሁ። ስለዚህ ሶስቱ የእግዚአብሔር ፍቃዶች፣ ስጦታዎችና ፍቃዶችን በተመለከተ ዛሬ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ሁል ጊዜ ጸልዩ፣ በማናቸውም ሁኔታ አመስግኑ። የእግዚአብሔር ፍቃድ ነው። በማን የተሰጠን? በክርስቶስ ኢየሱስ። ጌታ ይባረክ። ሰላም ቅዱሳን፣ ሰላምታዬ ይድረሳችሁ። በኢትዮጵያና ከኢትዮጵያ ውጭ ያላችሁ እንደዚሁም ኢትዮጵያውያን፣ ኤርትራውያን ሰላም እላችኋለሁ። ለዩቲዩብ ቻናላችን አዲስ የሆናችሁ ጠቃሚ መልእክቶች፣ መንፈሳዊ መልእክቶች ስለሚለቀቁ ይህ መልእክት ወደ እናንተ በደረሰ ጊዜ እንደዚሁም ደግሞ ይህንን መልእክት ሼር በማድረግና ሰብስክራይብ በማድረግ ላይክ፣ ኮሜንትስ በማድረግ እንደዚሁም ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንደዚሁም ደግሞ ወደ እናንተ ይህ መልእክት ወዲያው እንዲደርስ የደውል ምልክቱን በመጫን ኖቲፊኬሽን ይደርሳችኋል ማለት ነው። ይህንን መልእክት ለብዙዎች ሼር በማድረጋችሁ ያልዳኑ ቤተሰቦቻችሁን የምትደርሱ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ዘመናችሁን ይባርክ። ተባረኩ።
ሻሎም